ዮሐንስ ቧያለውና መምህርትና የፖለቲካ ተንታኝ መስከረም አበራን ጨምሮ በአማራ ክልል ከተነሳው ጦርነት ጋር በተያያዘ እጃቸው አለበት ተብሎ በእስር ላይ ያሉ ፖለቲከኞችና ጋዜጠኞች መንግስት ከእስር ሊፈታቸው ያዘጋጀላቸው ሰነድ ላይ አንፈርምም ማለታቸው ተሰማም። የህዝብ ተወካዮች ምክር ቤት አባል የነበሩት ክርስቲያን ታደለን ጨምሮ ሌሎች 270 ታሳሪ ጋዜጠኛና ፖለቲከኞች ግን የይቅርታ ሰነዱ ላይ ፈርመው ከእስር ሊለቀቁ እንደሚችሉ ተነግሯል። አዲስ አበባ ተጠሪነቷ ለፌዴራል መንግስቱ እንዲሆን ከስምምነት ላይ መደረሱ ተሰማም። የከተማዋ ባለቤትነት አሁንም በፌዴራል መንግስት ስር እንዲሆን ከስምምነት ላይ ተደረሰው እየተካሄደ ባለው ሀገራዊ ምክክር ላይ ነው። በዚህም በከተማዋ ባለቤትነት ጉዳይ ሰፍኖ የነበረው ውጥረት ሳይረግብ እንዳልቀረ ተነግሯል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ዮሐንስ ቧያለውና መምህርትና የፖለቲካ ተንታኝ መስከረም አበራን ጨምሮ በአማራ ክልል ከተነሳው ጦርነት ጋር በተያያዘ እጃቸው አለበት ተብሎ በእስር ላይ ያሉ ፖለቲከኞችና ጋዜጠኞች መንግስት ከእስር ሊፈታቸው ያዘጋጀላቸው ሰነድ ላይ አንፈርምም ማለታቸው ተሰማም። መንግስት ያቀረበውን የይቅርታ ሰነድ አንፈርምም ያሉት ተከሳሾች እነማን እንደሆኑ የሚያመላክት የስም ዝርዝር የወጣ ሲሆን በዋናነት የቀድሞው የአማራ ክልል ምክር ቤት አባል ዮሐንስ ቧያለው፣ ወንደሰን አሰፋ፣ ሲሳይ አውግቸው፣ መምህርት መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጎበዜ ሲሳይና ገነት አስማማው ይገኙበታል። መንግስት እነዚህ በአማራ ክልል ከተከሰተው ጦርነት ጋር በተያያዘ የታሰሩ ፖለቲከኞችና ጋዜጠኞችን በይቅርታ የመፍታት ፍላጎት እንዳለው ጠቅላይ ሚኒስትር አብይ አህመድ በፓርላማ ዘመን ማብቂያ ላይ ቀርበው ባደረጉት ንግግር ላይ ጠቁመው ነበር። በዚህ መሰረት ጉዳዩን ለማስፈጸም ሲሰራ የነበረው የኢትዮጵያ የሰብአዊ መብቶች ኮሚሽን እንደነበርም ታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከመንግስት ጋር በጀመረው ውይይት ታሳሪዎቹ በመጨረሻ ፈርሙ የተባሉት ተከታዮቹን ጉዳዮች ያካትታል። በአማራ ክልል በተፈጠረው ቀውስ ለሞቱ ሰዎች፣ ለቆሰሉ ሰዎች በየመዝገቡ ቁጥር እንደተለያየ ሆኖ ፈጽመናል ብላችሁ መኑ፣ ለወደመው በቢሊየን የሚገመት ንብረትም ኃላፊነት እንወስዳለን ብላችሁ መኑ፣ ሀገሪቱ በአማራ ትውፊቶችና ሐሳቤ ካልተመራች ማለታችሁ ወንጀል ነው በሉ፣ ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዲያምኑ በቅድመ ሁኔታ እንደቀረበላቸው ማወቅ ተችሏል። ይህንን ተከትሎ ተከሳሾቹ በሰጡት ምላሽ እኛ ወንጀለኛ ነን ብለን አንፈርምም፣ በህግም በሞራልም በታሪክም ተቀባይነት የለውም ብለን አንፈርምም ብለዋል። አክለውም የአማራ ህዝብ ጥያቄዎችም ህጋዊ ናቸው ብለው እንደሚያምኑ በመግለጽ የ60 ሚሊዮን ህዝብን መልካም እሴት ወንጀል ነው ብለን አውቀን አንሰጥም፣ ወንጀልም አይደለም፣ በህገ መንግስትና በዓለም አቀፍ ህጎች ነፃ ሆኖ የመኖር መብታችንን ፈቅደን አንተውም፣ በህግ የተከለከለውን ራስን መከላከልና ራሳችንን ወንጀለኛ አናደርግም ሲሉም ምላሽ መስጠታቸውን መመልከት ተችሏል። የተከሰስንበት ክስን አንቀበልም ብለን በፍርድ ቤት እየተከራከርን ባለንበት ሁኔታም ወንጀለኞች ነን ብለን ለመፈረምም ፈቃደኛ አይደለንም ያሉ ሲሆን በመሆኑም ከ3 ዓመት በላይ ያለ ፍትህ መቆየታቸውንና ቤተሰቦቻቸውም ለተለያዩ ችግሮች መጋለጣቸውን በመግለጽ መንግስት ክሱን አቋርጦ በፖለቲካዊ መንገድ በምህረት ይፍታን የሚል አቋምን አንጸባርቀዋል። እንደተሰማው ከሆነ መንግስት በይቅርታ ሊፈታቸው ያላቸው ፖለቲከኞች 300 ሲሆኑ ከ300ዎቹ 30ዎቹ ብቻ ናቸው የይቅርታ ሰነዱን አንፈርምም ያሉት፣ ቀሪዎቹ መፈረማቸው ተሰምቷል። በዚህም መሰረት የአማራ ብሔራዊ ንቅናቄ አብንን ወክለው የህዝብ ተወካዮች ምክር ቤት ገብተው የነበሩት ክርስቲያን ታደለ የይቅርታ ሰነዱ ላይ ፈርመው ከእስር ሊለቀቁ እንደሆነ ያልተረጋገጡ መረጃዎች አሳይተዋል። ለዚህ ዘገባ አዲስ ማለዳንና ቢቢሲ አማርኛን ተጠቅመናል። የአዲስ አበባ ተጠሪነት ለፌዴራል መንግስት እንዲሆን ከስምምነት ላይ መደረሱ ተሰማም። የከተማዋ ባለቤትነት አሁንም በፌዴራል መንግስት ስር እንዲሆን ከስምምነት ላይ የተደረሰው እየተካሄደ ባለው ሀገራዊ ምክክር ላይ ነው። በምክክር ሂደቱ እስካሁን በጣም አስቸጋሪ ከነበሩት የምክክር አጀንዳዎች መካከል የነበረው በፌዴራል ከተሞች ከነዚህም ውስጥ የአዲስ አበባ ከተማ ህጋዊ ቁመና ወይንም ባለቤት ማን ነው የሚለው የነበረ ሲሆን ይህ አጀንዳም በዚሁ ምክክር ላይ እልባትን ሳያገኙ ከሚጠናቀቁ ውስጥ ሊሆን እንደሚችል ከተሰጉት መሃል ነበር። ሆኖም በስተመጨረሻ ከተማዋ ተጠሪነቷን ለፌዴራል መንግስት ይሁን የሚለው ጉዳይ አስማሚ ሆኖ መጥቷል። ይህም ከሞላ ጎደል ከተማዋ ባለችበት ህጋዊ ቁመና ትቀጥል እንደማለት መሆኑን ለመረዳት ተችሏል። አሁን ባለው የኢፌዴሪ ህገ መንግስት ላይ የአዲስ አበባ ከተማ ነዋሪዎች ራሳቸውን በራሳቸው የማስተዳደር መብት ያላቸው፣ ነገር ግን የከተማ አስተዳደሩ ተጠሪነት ለፌዴራል መንግስቱ ነው። አሁን ምክክሩ ባለበት ሁኔታም በሀገራዊ ምክክሩ ላይ የፌዴራል ከተሞች ህጋዊ ቁመና ወይንም
የአዲስ አበባና ድሬዳዋ ህጋዊ ቁመና ላይ የሚመክረው 500 አባላት ያሉት አንዱ ቡድን ከተማዋ ተጠሪነቷ ለፌዴራል መንግስት ይሁን በሚለው አማራጭ ላይ ለመፈራረም ተቃርቧል። የአዲስ አበባ ባለቤትነት ወይንም ህጋዊ ቁመና ጉዳይ በአገራዊ ምክክሩ ላይ እጅጉን አጨቃጫቂ እንዲሁም በተወያዮች በኩልም የገዢው ብልጽግና ፓርቲ ሰዎች ከብልጽግናም ከኦሮሚያ ክልል ተወክለው የመጡት ተወያዮች የምክክር ሂደቱን በእጅጉ አውከውታል ብለው ሰፊ ቅሬታን ሲያቀርቡበት የነበረ ነው። እነዚህ አካላት በምክክሩ ላይ የአዲስ አበባ የኦሮሚያ ክልል ከተማነት ህገ መንግስታዊ እውቅና እንዲሰጠው ሰፊ ክርክርን ሲያደርጉና ከዛም በላይ የቡድን ተወያዮች ላይ ጫናንና ማስፈራሪያን ሲያደርሱ እንደነበር ሲገለጽ ቆይቷል። በዚህም ሳቢያ ተወያዮች የሀገራዊ ምክክር ኮሚሽኑ በሂደቱ ላይ የሚታዩ ግድፈቶችን የማያስተካክል ከሆነ የምክክር ሂደቱን አቋርጠው እንደሚወጡ ማስጠንቀቂያ ይሰጣሉ። ይህን ማስጠንቀቂያን ከሰጡ መካከል የአማራ ብሔራዊ ንቅናቄ አብን ፓርቲ ይገኝበታል። አብን ፓርቲ በምክክር ሂደቱ ላይ በተለይም የአዲስ አበባን እጣ ፈንታ በሚወስነው የምክክር ቡድን ውስጥ በርካታ ያልተገቡ ድርጊቶች እየተደረጉ መሆናቸውን ለአብነትም ውይይቱ ሲጀመር ከስር ጀምሮ ያልዳበሩ አጀንዳዎች መካከል ላይ መምጣታቸውን በመሃል ላይ የቁጥር ብልጫን ለመውሰድ ሲባል ግልጽ ባልሆነ መንገድ መጀመሪያ ላይ ያልነበሩ ተወያዮች መግባታቸውን እንዲሁም በምክክሩ መካከል ለአስረጅነት ማብራሪያ እንዲሰጡ የተመደቡ ምሁራን ወይንም ባለሙያዎች በፍጹም ገለልተኝነት እንደሚጎድላቸው አጥብቆ ተችቷል። እነዚህ ማብራሪያን ስጡ ከተባሉ ምሁራን መካከል አንዳንዶቹ አዲስ አበባን የሚጠሩት ፊንፊኔ እያሉ ከመሆኑም ባሻገር በማብራሪያቸውም ተወያዮች አዲስ አበባ የኦሮሚያ ከተማ ነች ብላችሁ ወስኑ ለማለት ምንም ያልቀረው ድርጊትን ሲፈጽሙ ነበርም ይላል የአብን ፓርቲ ክስ። ፓርቲው በዚህና ሌሎች አጀንዳዎች ላይ እየታየ ያለው ድርጊት ካልተስተካከለም ምክክሩን ለማቋረጥ እንደሚገደድም በደብዳቤ ያሳውቋል። ሌሎች ተወያዮችም በአዲስ አበባ ህጋዊ ቁመና ወይንም ባለቤትነት ላይ አንዳንድ ኮሚሽነሮች ሳይቀሩ ከተማዋ የኦሮሚያ ከተማ ነች ብላችሁ ፈርሙ በማለት እስከ ማስገደድ ሲቃጣቸው ነበር ብለውም ቅሬታቸውን ሲያሰሙ ተደምጠዋል። በስተመጨረሻ ግን የአዲስ አበባ ተጠሪነት የፌዴራል መንግስቱ እንዲሆን ከስምምነት ላይ መደረሱን ኢትዮ ፍሮንት ከሆነኛ ምንጮቿ መረዳት ትችላለች። በዚህ ስምምነት ላይ በፌዴራል መንግስት ከተሞች ማለትም በአዲስ አበባና ድሬዳዋ ህጋዊ ቁመና ላይ የሚወያየው ቡድን አባላት አዲስ አበባ ተጠሪነቷ የፌዴራል መንግስቱን በሚለው ላይ ፊርማቸውን ያኖራሉ ተብሎ እንደሚጠበቅም ነው መረዳት የቻልነው። ከጉዳዩ አወዛጋቢነት አንጻር በስተመጨረሻ ሐሳብን የመቀየር አዝማሚያ ካልታየ በስተቀርም የከተማዋ የፌዴራል መንግስት ተጠሪነት ከሞላ ጎደል ከስምምነት የተደረሰበት ጉዳይ መሆኑን ይህንን ዘገባ እስካዘጋጀንበት ሰዓት ድረስ ያለቀለት ጉዳይ ነው። በምክክሩ ላይ የአዲስ አበባ ከተማ ተጠሪነት ለፌዴራል መንግስት ይሁን ብቻም ሳይሆን የተባለው የኦሮሚያ ክልል በከተማዋ ያለው አስተዳደራዊ ጥቅም እንዲቀርም ተወስኗል። በዚህ ምትክም አዲስ አበባና ኦሮሚያ የጋራ ጥቅም ውል እንዲኖራቸው ነው ከመስማማት ላይ የተደረሰው። በዚህ መሰረት በኦሮሚያና በአዲስ አበባ ግንኙነት መካከል ጥቅም የሚባለው ጉዳይ እንደ ብቸኛ መብት ተሰጥቶት ከነበረው ከኦሮሚያ ክልል የጥቅሙ ጉዳይ የሁለቱም ሆኗል። ብሔራዊ ምክክሩ ሐምሌ 8 ቀን 2018 ዓ.ም ከጀመረ አንስቶ እንደ አዲስ አበባ ባለቤትነት ጉዳይ አወዛጋቢና ውጥረት ፈጣሪ አጀንዳ የለም ነበር ማለት ይቻላል። በመጨረሻ እንደውም በምክክሩ ሌሎች አጀንዳዎች የሌሉ እስኪመስል ድረስ የአዲስ አበባ የባለቤትነት ጉዳይ ከፍተኛ ውጥረት ፈጣሪ ሆኖ ቆይቷል። በሌሎች አጀንዳዎች ላይ መደረግ የነበረበትን የመጨረሻ ዙር ውይይትን እስከ ማዘግየትም ደርሷል። የአገሪቱ ገዥ ብልጽግና ፓርቲ ራሱ እንደ አንድ ወጥ ፓርቲ በአዲስ አበባ ከተማ ህጋዊ ቁመና ላይ አንድ ሐሳብ መያዝ አቅቶት ከየክልሎች የመጡ የፓርቲው ተወካይ የምክክሩ ተሳታፊዎች የተለያየ አቋምን እያንጸባረቁ ነበር። ብልጽግና ፓርቲ መጀመሪያ ላይ አዲስ አበባ ራሷን የቻለች ክልል እንድትሆን ነበር በምክክሩ ላይ ሐሳብ አቀርባለሁ ብሎ በፓርቲ ደረጃ አቋምን ያዘው። ሆኖም ምክክሩ ከተጀመረ በኋላ ለአዲስ አበባ የፌዴራል መንግስቱ ትሁን ወይንም የኦሮሚያ ትሁን የሚል አማራጮች ብቻ ሲቀሩ የፌዴራል መንግስቱ በባለቤትነት የያዛት የሚለውን አቋም ይዞ አልተባለም። ብልጽግናም ብቻ ሳይሆን በሀገራዊ ምክክሩ በአዲስ አበባና ድሬዳዋ ባለቤትነት ላይ የሚወያዩ ተሳታፊዎችን በብዛት አዲስ አበባ የፌዴራል መንግስቱ ትሁን በሚለው አማራጭ ላይ ድጋፋቸውን ሰጥተዋል። ችግር መፈጠር የጀመረውም ከዚህ በኋላ ነበር። ከኦሮሚያ ብልጽግና ፓርቲን የወከሉም ሆኑ የኦሮሚያ ጥቅምን እናስከብራለን ብለው በምክክሩ እየተሳተፉ ያሉ አካላት የተሳታፊዎቹ ምክር ሐሳብ ለመጨረሻ ዙር ሊቀርብ ሲል ቀድሞ ለውይይት አጀንዳነት ያልቀረቡ ሐሳቦችን አምጥተው ምክክሩ ይታወቅ ጀመር። እሱም አዲስ አበባ የኦሮሚያ አካል ትሁን የሚለውን ሐሳብ እንተውና
የሚለውና አዲስ አበባ የኦሮሚያ ከተማ ናት የሚለው ነገር በህገ መንግስት እውቅና ይሰጥልን አሉ። ሌሎች ተወያዮች ደግሞ አንድም መጀመሪያ ለምክክሩ ያልቀረበ አጀንዳ መሀል ላይ አንቀበልም፣ ሲቀጥል የክልል ከተሞች በፌዴራል ህገ መንግስት ላይ አይሰፍሩም ሲሉ ሐሳቡን አንቀበልም አሉ። ምክክሩን ረግጠው ይወጡም ነበሩ። በዚህ ጊዜ ብልጽግና ፓርቲ በበላዮቹ በኩል ከኦሮሚያ ምክክሩን የሚሳተፉትን ለብቻ ሰብስቦ አቋማቸውን አስተካክለው አዲስ አበባ የፌዴራል መንግስቱ ነች የሚለውን አቋም እንዲያራምዱ ማስጠንቀቂያን ሰጠ ተባለ። ከዚያም በኋላ ግን የአዲስ አበባ ጉዳይ የምክክሩ የውዝግብ ምንጭ መሆኑ አላበቃም። በኦሮሚያ በኩል ያሉ ተሳታፊዎች እኛ አዲስ አበባ የኦሮሚያ አካልቱን የሚለውን ትተናል፣ ስለዚህ ለማካካሻነት አዲስ አበባ የኦሮሚያ ከተማ ነች የሚለው ይያዝልን አሉ። ይሄም በህገ መንግስቱ እውቅና ያገኝልን ያሉት። ሌሎች ተሳታፊዎች ደግሞ ይሄም ቢሆን ከተማዋ የኦሮሚያ አካል ነች ከማለት አይለይም ብለው አንቀበልም ማለታቸው ተሰምቷል። ከዚህ በኋላም ደግሞ አዲስ አበባ የፌዴራል መንግስቱ ቱን ያሉ የምክክሩ ተሳታፊዎች ለውክቢያና ለማስፈራሪያ ተጋልጧል። እነዚህ የብልጽግና አባላት ማስፈራሪያና ዛቻ የደረሰባቸው ብልጽግና ፓርቲ በአዲስ አበባ ላይ የያዘውን አቋም ተቃርናቸዋል በሚል ነው። በዚህም ምክክሩ ሊጀመር ሲል አዲስ አበባ ራሷን የቻለች ክልል ቱን ሲል የነበረው ብልጽግና ቀጥሎ ደግሞ አዲስ አበባ የኦሮሚያ ክልል አስተዳደር መቀመጫ መሆኗን እስከ መደገፍ መንሸራተቱ ታውቋል። በዚህም ምክንያት ከኦሮሞ ብልጽግና ውጭ ያሉት የራሱ ብልጽግና ፓርቲ አባላት ከባድ መደናገር ውስጥ ገብተውም ቆይተዋል። በሌላ በኩል የኦሮሚያ ብልጽግና አባላት የአስተዳደርና የአከላለል ጥያቄ ያላቸው የተለያዩ የብሔር አባላት የምክክሩ ተሳታፊዎችን አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን ደግፉና ጥያቄያችሁ እንዲመለስላችሁ እናረጋለን እያሉ ሲያግባቡ ነበርም ተብሏል። እንዲህም ሆኖ እስካሁን አዲስ አበባ የፌዴራል መንግስቱ ቱን የሚለው አማራጭ አብላጫን እንደያዘ ሆኗል። በስተመጨረሻም የውይይቱ ተሳታፊዎች አዲስ አበባ የፌዴራል መንግስት ተጠሪነቷን አጽድቀዋል። ነገር ግን የኦሮሚያ ክልል ከተማ ማንቱን የሚለው ጉዳይ ወይ በይደር ቆይቷል ወይ ሌላ አማራጭ ይፈለግለታል ብለውናል ምንጮቻችን። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ